Pakistan, Jordan, and Ethiopia are very dependent on oil and gas from the Gulf. በነዳጅ እጥረት ሳቢያ የከፋ የኢኮኖሚ ቀውስ ያጋጥማቸዋል ከተባሉ 15 ሀገራት መካከል ኢትዮጵያ ተካታለች። እንዲያውም እጅግ አስከፊ ዳፋ ይደርስባቸዋል ከተባሉት 4 ሀገራት መካከል ኢትዮጵያ በመሪነት ተቀምጣለች። የብሔራዊ ባንክ የኢኮኖሚ እድገቱ ምጣኔ ላይ ለውጥ ሊኖር እንደሚችል አመላካች ሪፖርት አውጥቷል። የኢትዮጵያ አየር መንገድ ደግሞ አማራጮችን እየተጠቀምኩ ነው ከችግር ለመዳን ብሏል። በተጨማሪም የዋጋ ግሽበት አደጋ ውስጥ ሊወድቅ ይችላል። የኢትዮጵያ ኤክስፖርት ኢምፖርትም ጫና ውስጥ እያረፈ ነው። በሌላ በኩል ደግሞ መንግስት የተለያዩ ስልቶችን ለመንደፍ እየሞከረ ነው። አዳዲስ ነዳጅ ማግኛ ዘዴዎችንም እየቀየሰ ነው። በዝርዝር ያሉ ጉዳዮችን እናነሳለን። የቅዳሜ ገበያ የዩቲዩብ ቻናላችንን ነው እየተከታተላችሁ ያላችሁት። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎቻችን ወዲያው እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ በኢኮኖሚ ዙሪያ በጣም የታወቀውና ዝነኛው ዘ ኢኮኖሚስት መጽሔት አንድ መለስተኛ ጥናት አድርጎ ስለ ነዳጅ ይህንን መረጃ አውጥቶ ነበረ። 15 ሀገራት በነዳጅ እጥረቱ ሳቢያ የከፋ ኪሳራ ይደርስባቸዋል ብሏል። ከዚህ ውስጥ ኢትዮጵያ ተካታለች። ከአፍሪካ 3 ሀገራት ናቸው የተካተቱት። ኢትዮጵያ፣ ግብፅና ደቡብ አፍሪካ ናቸው። የኢትዮጵያ የከፋ ነው። እንደውም በጣም የከፋ 4 ሀገራት ብሎ ካስቀመጣቸው መካከል ኢትዮጵያ በመሪነት ስትቀመጥ ፓኪስታን፣ ጆርዳንና ግብፅም ይገኙበታል። ኢትዮጵያ በገልፉ ቀውስ የተነሳ የነዳጅ እጥረት ተጋላጭ ብቻ አይደለችም፣ የመቋቋምና አዲስ መፍትሄ የማምጣት አቅሟም በጣም ዝቅተኛ ነው የሚል ነው። ሌላም ደግሞ ጥናት ልጨምርላችሁ። የዓለም አቀፉ የገንዘብ ተቋም የአይኤምኤፍ ጥናት ነው ይሄ። አይኤምኤፍም በጣም ዘርዘር ያለ ጽሑፍ አቅርቧል። በተለይም ደግሞ ደሃ ሀገራት የችግሩ ዳፋ በጣም ያርፍባቸዋል ብሏል። የምስራቅ አፍሪካ ሀገራት ብሎ ከባህረ ሰላጤው ሀገርና ከሆርሙዝ ባሻገር ለዓለም የሚቀርበው ነዳጅ ብቻ አይደለም። የተፈጥሮ ጋዝ፣ ማዳበሪያ፣ ወሳኝ ማዕድናትና ፔትሮኬሚካሎች ከዛ አካባቢ ይመጣሉ። እንደ ኢትዮጵያ ያሉ ሀገራት ደግሞ የንግድ ትስስራቸው እዛ አካባቢ በጣም ጥገኛ ነው። ስለዚህ ከነዳጅ ጋር የተያያዘው ዳፋ ይመጣል። የኢትዮጵያን ብንመለከት 97 በመቶ ኢትዮጵያ ነዳጅ የምታመጣው ከገልፍ ሀገራት ነው። ስለዚህ አሁን ከሞላ ጎደል ሙሉ በሙሉ ተዘግተናል ማለት ነውና አማራጮችን እየፈለግን ነው። ነዳጅ ኬት እየገዛን እንደሆነ አነሳላቸዋለሁ። የነዳጅ ዋጋ መጨመር ማለት ሁሉም ነገር ላይ ተጽዕኖ አለው። እንደዚህ ያስቡት። የነዳጅ ዋጋ መጨመር ማለት ስውር ታክስ ተጣለባችሁ እንደማለት ነው። ስለዚህ ተጨማሪ ክፍያ በእያንዳንዱ የህይወት አዙሪታችን ላይ ይጣልብናል እንደማለት ነው የነዳጅ ዋጋ። ለምሳሌ የአይኤምኤፍን ጥናት ብንመለከት ነዳጅ ዋጋው ብቻ አይደለም የጨመረው፣ አቅርቦቱም ነው የሌለው፣ አሁን መግዣ ቦታውም ነው የሌለው። ስለዚህ የነዳጅና ከሱ ጋር የተያያዙት ከገልፍ ሀገራት የሚመጡት ሸቀጦች ዋጋ ጉዳይ ለምሳሌ በምግብ ከፍተኛ ጫና ያሳርፋል። ያደጉ ሀገራት 9 በመቶ ነው የምግብ ወጪያቸው። መካከለኛ እድገት ላይ የሚባሉት ሀገራት ደግሞ 20 በመቶ ነው። እንደኛ ያሉት ደሃ ሀገራት የምግብ ወጪያቸው 36 በመቶ ነው። ስለዚህ የምግብ ዋጋ በከፍተኛ ደረጃ ይነራል። ምግብ ይጓጓዛል፣ ይመረታል። እነዚህን ሂደቶች ለማለፍ ማዳበሪያ ይፈልጋል፣ ነዳጅ ይፈልጋል፣ ትራንስፖርት ይፈልጋል። ስለዚህ የነዳጅ ሁኔታ ሁሉንም ነገሮች እየነካካ ነው። እንዲያውም የኢኮኖሚ ቀውስ ብቻ ሳይሆን በአንዳንድ ሀገራት የፖለቲካ ቀውስም ሊያመጣ ይችላል ብለው የሚፈሩ የኢኮኖሚ ባለሙያዎችን እየተመለከትኩኝ ነበረ። በኢራን ካለው ጦርነት ጋር በተያያዘ በኢኮኖሚ ዳፋ ጉዳይ ከኛ ጋር የተያዙ 4 ዋና ዋና ነገሮችን በማስረጃነት እያስቀመጥኩኝ ላስረዳችሁ። የመጀመሪያው ያው ከኃይል ጋር የተያያዘ ነው። ነዳጅ የለም ማለት የማምረቻ ወጪ ይጨምራል። በርካታ ፋብሪካዎች ግብአት ያጣሉ። የማምረቻ ወጪ መጨመር ብቻ ሳይሆን ደግሞ የዜጎች የመግዛት አቅምንም እያዳከመ ነው የሚሄደው። ስለዚህ የማምረት አቅማችን፣ የሎጂስቲክስ ቅልጥፍናችን፣ የትራንስፖርት ስርዓታችን በከፍተኛ ደረጃ ይጎዳል። በሁለተኛ ደረጃ በሀገራችን ለምሳሌ የአቅርቦት ሰንሰለት በከፍተኛ ደረጃ ጉዳት ይደርስበታል። አሁንም እየደረሰበት ያለ ነው። መንገዶች መርከብ ቀይረዋል። መንገዶች ኢንሹራንስ ጨምረዋል። መንገዶች ዋጋቸው ተወዷል። የአየር ትራንስፖርትም አሁን በከፍተኛ ደረጃ እየጨመረ ነው። በዓለም ላይ የሚገኘው የቱሪዝም ዘርፉ እየተመታ ነው። ስለዚህ የሎጂስቲክስ ፍሰቱ ሙሉ በሙሉ ተንገጫግጯል። የዋጋ ግሽበትን ደግሞ ብንመለከት የነዳጅ ዋጋ ማለት ቀጥታ የትኛው ምርት ላይ የዋጋ ግሽበት ያመጣል። ትራንስፖርት የማይነካው፣ ማምረቻዎች የማይነኩት የዋጋ አይነት የለም። ማዳበሪያ ደግሞ ግብርና ላይ ቀጥታ የዋጋ ለውጥ ያመጣል። ስለዚህ የነዳጅና የማዳበሪያ እጥረት ያለምንም ጥርጥር የዋጋ ግሽበት ላይ ጫና ያመጣል። አሁን ኢትዮጵያ ውስጥ 9 በመቶ ነው የዋጋ ግሽበት የተባለው። በአጭር ጊዜ ውስጥ ወደ 2 አሃዝ መሸጋገሩ የማይቀር ነው ማለት ነው። በጣም አሳሳቢ ያደርገዋል። አራተኛው ደግሞ የፋይናንስ ጉዳይ ነው። እንደ ኢትዮጵያ ያለ ሀገር በተለይ ዕዳ ላይ ያለ የዕዳ ጫና ላይ ያለ ሀገር በከፍተኛ ደረጃ ዶላሩ ይመጠመጣል፣ ዶላሩ ያልቃል። ያለን መጠባበቂያ ክምችትን ለነዳጅና ለሌሎች ወጪዎች እናወጣዋለን። ነዳጅ ከየት እንደምንገዛ ስነግራችሁ ያ ግልጽ ይሆናል ማለት ነው።
ከነዳጅ ጋር በተያያዘ የተለያዩ የዜና ዘገባዎችን አድምጣችሁ ሊሆን ይችላል። የንግድ ሚኒስትሩ ናፍጣ ወደ $230 በበርሜል፣ ቤንዚን $150 በበርሜል እየገዛን ነው፣ ይህም እጥረቱ ከፍተኛ ነውና ከፍተኛ የሆነ ቤንዚን እና ናፍጣ እየቀረበ አይደለም ብለዋል። 9.2 ሚሊዮን ሊትር ነው በቀን የምናቀርበው፣ አሁን ወደ 4.5 ሚሊዮን ሊትር ዝቅ ብለዋልና መንግስት ለናፍጣ 95 ብር ለቤንዚን 42 ብር ድጎማ እያደረገ መሆኑን መንግስት አሳውቋል። እንግዲህ $230 እንዴት ገባ ብለው አንዳንዶች ሲጠይቁ ስላየው እችን ግልጽ ላድርግላችሁ። አሁን በዓለም ላይ የድፍድፍ ነዳጅ ዋጋ ወደ $120 አካባቢ ነው። ነገር ግን የተጣራው ሲሆን በከፍተኛ ደረጃ ዋጋው ይጨምራል። $230 በላይ ይሆናል ማለት ነው። ይሄ በተለያዩ አካባቢ ገበያዎችም ያለ ነው። ስለዚህ የኢትዮጵያው የተለየ ዋጋ አይደለም። ይህንን ያህል ዋጋ ማውጣቱ ብቻ አይደለም ችግሩ፣ ከየት ይገዛል የሚለው ደግሞ ሌላ ጭንቀት ነው። የኢትዮጵያ መንግስት ነዳጅ ከየት እየገዛ እንደሆነ አንድ መረጃ ስላለኝ እሱን ልንገራችሁ። ከዚህ ቀደም በቅዳሜ ገበያ ትንታኔያችን ኤል ቤትሮሊያ የምትባል መርከብ ናፍጣና የአውሮፕላን ነዳጅ ከህንድ ጉጅራት ገዝታ ወደ ጅቡቲ ወደብ መታለች ብዬ ነግሬያችሁ ነበር። አሁን ደግሞ ሁለተኛ መርከብ ወደ ጅቡቲ ወደብ መታለች። ብሬቭ ሺፕ የተባለችው ሁለተኛ መርከብም ከዱቁም ከሚባል ከኦማን አካባቢ ከሚገኝ ወደብ ላይ ነው ተነስታ ወደ ኢትዮጵያ የመጣችው። የኦማንም ወደብ የህንዱም ጉጅራት ወደብ ኢትዮጵያ ከዚህ በፊት ነዳጅ የምትጭንባቸው ቦታዎች፣ ነዳጅ የምትገዛባቸው ቦታዎች አይደሉም። እነዚህን ወደቦች ስንመለከት አንድ ነገር በእርግጠኝነት አስቀምጥላቸዋለሁ። ኢትዮጵያ ነዳጅ እየገዛች ያለችው ከአትራፊዎች ነው። ወደ ሀገራችን ከዚህ ቀደም ዋና ላኪዎች ወይም ደግሞ ዋና አቅራቢዎች የሚልኩትን ነዳጅ ማስመጣት ስላልተቻለ ኢትዮጵያ አሁን በዓለም ገበያ ላይ ተሯሩጣ ነዳጅ ከአትራፊዎች ወይም ደግሞ በደላሎች አማካኝነት ከሌላ ቦታዎች ነው እየገዛች ያለችው። ይህን ለማረጋገጥ ደግሞ የኢትዮጵያ አየር መንገድ የሰጠውን መግለጫ መመልከት ይቻላል። የኢትዮጵያ አየር መንገድ ነዳጅን አማራጭ ገበያዎች ላይ ገዝቼ እየተጠቀምኩ ነው ብሏል። ስለዚህ በውድ ነዳጅም እየገዛን ነው ማለት ነው። በእጥረቱ የተነሳ አሁን እኮ ነዳጅ መወደዱ ብቻ አይደለም፣ ነዳጅ የተወደደው አቅርቦቱም ስለተስተጓጎለ ነው። ስለዚህ አቅርቦቱም የለም፣ ዋጋውም ውድ ነው። እንደኛ አይነት ደግሞ ደሃ ሀገር በውድ የመግዛት እጣ ፈንታ ይወድቅበታል። በእርግጥ የኢትዮጵያ መንግስት ተደጋጋሚ የዲፕሎማሲ ስራዎችን ከተባበሩት አረብ ኤምሬትና ከሳውዲ ጋር እያከናወነ መሆኑ ይሰማል። እንግዲህ ምናልባት የሁለቱ ሀገራት አማራጭ ወደቦችን የፉጅራንና የያኑቡ ወደቦችን የሚጠቀሙ ከሆነ ኢትዮጵያ ነዳጅ የማግኘት እድል ሊኖራት ይችላል። ግን እስካሁን እየገዛን ያለ ነው ከአትራፊዎች ከሌሎች ሻጮች ላይ ነው እየገዛን ያለ ነው። ከዚህ በፊት ነዳጅ ጭነን ከማናቅበት ወደብ ማምጣት ማለት እንግዲህ በአጭሩ ይህንን ነው የሚያመላክተው። ይህን ለማሟላት አሁንም ተጨማሪ የነዳጅ ግዢዎች እየተደረጉ መሆኑ መንግስት እያሳወቀ ነው የሚገኘውና የነዳጅ እጥረቱ በከፍተኛ ደረጃ አሳሳቢ ሁኔታ ላይ እየጣልን ሊመጣ ይችላል። የኢትዮጵያ አየር መንገድ በኢራን ጦርነት የተነሳ እስከ $60 ሚሊዮን በአንድ ወር ውስጥ ብቻ አጥቷል። ይህንን የሚያጣው ደግሞ በዋናነት ወደ 10 ከተሞች የሚያደርገው በረራ በመቆራረጡ ነው። አሁን የተወሰኑትን እነዚህን በረራዎች ለማድረግ እየሞከረ መሆኑን ከአየር መንገዱ አካባቢ የተገኙ መረጃዎች ይጠቁማሉ። እንደዚሁም ደግሞ በኤሚሬትስና በኳታር መንገዶች መስተጓጎል የተነሳ የተከፈቱ አዳዲስ እድሎችን ለመጠቀምም ነዳጅ ያስፈልገዋል። ለዚህም ነው እንግዲህ የኢትዮጵያ መንግስት ከአትራፊዎችም ቢሆን ነዳጅን ገዝቶ እያመጣ የሚገኘው። አንደኛዋ መርከብ ሙሉ የአውሮፕላን ነዳጅ ነው የጫነችው። የመጀመሪያዋ መርከብ ደግሞ ናፍጣና የተወሰነ የአውሮፕላን ነዳጅ ነው ጭና የመጣችውና ይሄ ወደ ሀገር ውስጥ እየገባ እንግዲህ በዚህ ሁኔታ ውስጥ የኢኮኖሚው የተወሰነ ጊዜ ሊጓዝ ይችላል። ያም ሆኖ ግን በከፍተኛ ደረጃ የነዳጅ አጠቃቀም ላይ ትልቅ ጥንቃቄ ማድረግ ያስፈልጋል። በጣም የነዳጅ እጥረት የመታቸው ሀገራት የትምህርት መዘጋትን፣ ከቤት የመስራትን እንዲህ አይነት ነገሮችም እየወሰኑ መሆኑን ተከትሎ ይሄ ጦርነት ጋብ የማይል ከሆነ ኢትዮጵያ ውስጥም አንዳንድ ውሳኔዎች ሊኖሩ እንደሚችሉ ግልጽ ነው። ያም ሆነ ግን በጣም የሚያስፈራው እስካሁን ያለው ጉዳይ አይደለም፣ ከዚህ በኋላ የሚመጣው ነው። የሆርሙዝ ጦርነት ዛሬ እንኳን ቢቆም የሚመጣው ነገር በጣም አሳሳቢ ነው። ይህንን ደግሞ ለመገንዘብ የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ያደረገውን ስብሰባ እያንዳንዱን መስመር በደንብ መመልከት ያስፈልጋል። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ከ10 ቀናት በፊት ስብሰባ አድርጎ መግለጫ ያወጣው መጋቢት 22 ላይ ነው። በዛ መግለጫው ላይ በጣም የሚያበረታቱና የሚያነቃቁ የኢኮኖሚ አመላካቾችን አስቀምጧል። ለምሳሌ የዋጋ ግሽበት 9.7 በመቶ ነው። የኢትዮጵያ የክፍያ ሚዛን በጣም ፖዚቲቭ ነው። ባለፉት 8 ወራት ራሱ ፖዚቲቭ የክፍያ ሚዛን ያለን እንዲህ የሚሉ ነገሮችን አስቀምጧል። ግን በደንብ ብንመለከተው የሆርሙዝ ጣጣ የኢትዮጵያ ኢኮኖሚ ላይ ፈተና እንደሚያመጣ በትንሹ አመላክቷል ይሄ ሪፖርት። ይህንን ስንመለከት የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የብሔራዊ ባንክ ገዢው ባሉበት የተደረገው ስብሰባ በጥልቀት የመከረው ምንድነው ሊኖር የሚችለው እጣ ፈንታ
ምንድነው ማድረግ ያለብን በኢኮኖሚው ዙሪያ የሚለውን ይመስለኛል። እና እኔ የተወሰኑ ነገሮችን እጠብቃለሁ። የመጀመሪያው ለምሳሌ አሁን በኢትዮጵያ ኢኮኖሚ ውስጥ እየታየ ያለው የኢምፖርት ችግር ብቻ አይደለም፣ የኤክስፖርትም ችግር ነው። መርከቦች እንደ ልብ አይገኙም። ገዢ ሀገራቶቻችን አነሰም በዛም በባህረ ሰላጤው ሀገራት አሉ። ከዛም ባለፈ ደግሞ ሌሎቹም ገዢዎች የኢኮኖሚ ጭንቅ ላይ ናቸው። ስለዚህ የኢትዮጵያ ምርቶች ፈላጊ ሊቀንስ ይችላል። የኢትዮጵያ ምርቶች ለማጓጓዝ የመርከብ እጥረትና የመርከብ ዋጋ መወደድ ሊመጣ ይችላል። ኤክስፖርትም ኢምፖርትም ነው ፈተና ላይ ያወደቀው። በዚህ የተነሳ ወደ ሀገር ውስጥ የምናስገባቸው ሸቀጦች ራሱ በከፍተኛ ደረጃ እየተወደዱና እየጠፉ ይመጣሉ። ይህንን መነሻ በማድረግ የብሔራዊ ባንክ ከዚህ ቀደም ዶላርን ባንኮች እንዲጠቀሙ ሲፈቅድ የነበረው አሁን ዶላርን ወደ መሰብሰብ ሊመጣ ይችላል። ስለዚህ የዶላርና የብር ምንዛሪ ላይ ከፍተኛ ፈተና ሊመጣበት ይችላል። የዶላር እጥረት በከፍተኛ ደረጃ ያሰጋናል። መጠባበቂያ ክምችታችን ባልጠበቅነው ፍጥነት እየተሸረሸረ ሊሄድ ይችላል። እዚህ ዙሪያ ላይ የብሔራዊ ባንክ የገንዘብ ኮሚቴው እንደመከረ አምናለሁ። እንደዛም አይነት ፍንጮች ያሉ ይመስለኛል። ከዚህ በኋላ ያለው ሩብ ዓመት በጣም ፈታኝ ሊሆን ይችላል። በጣም ፈታኝ ሊሆን የሚችለው ደግሞ የነዳጅ እጥረቱ የሚያመጣቸው ጫናዎች ናቸው። በአዲስ አበባ የምናያቸው የነዳጅ ማደያዎች ሰልፍ በጣም የሚያስፈራ ነው። በጣም ደግሞ የሚያስፈራው የነዳጅ ማደያዎች ሰልፍ ብቻ አይደለም እያየን ያለ ነው። አንዳንድ የነዳጅ ማደያዎች ላይ ሰልፍ የሚባልም ነገር እየጠፋ ነው። ይሄ ማለት ነዳጅ የላቸው ማለት ነው እነዛ ማደያዎች። ስለዚህ ነገሮቹ እየተባባሱ ሊሄዱ ይችላሉ። ጫናው እየጨመረ ሊሄድ ይችላል። መንግስት በወር 15 ቢሊዮን ብር ለነዳጅ ድጎማ አድርጌያለሁ ሲል ከኢኮኖሚው ላይ ምን ያህል ብር እየተመዘዘ እየወጣ መሆኑን ነው የሚያሳየው። የኢትዮጵያ ኢኮኖሚ ደግሞ ድጎማ እያደረገ የበጀት ድጋፍ እያደረገ ለማህበረሰቡ መሰረታዊ ሸቀጦችን እያቀረበ መቀጠል የሚችል አይደለም። ስለዚህ በጣም ትልቅ ጫና ነው ያለው። በሀገር አቀፍ ደረጃ በጣም ብዙ ነገሮችን ማሰብ አለብን። ያነሳኋቸው መረጃዎችና ያቀረብኩት ትንታኔ የኢትዮጵያ ብቻ አይደለም፣ በሌሎችም ሀገራት ያለ ነው። ግን ኢትዮጵያ በጣም ተጋላጭ በመሆኗ ወደብ የሌላት ሀገር በመሆኗ በከፍተኛ ደረጃ ደግሞ በነዳጅ ላይ ጥገኛ የሆኑ የማምረቻና የአገልግሎት ሰጪ ተቋማት ያሉባት ሀገር በመሆኗ ብዙ ነገር ያሰጋናል። የነዳጅን ምርት በሀገር ውስጥ በምንም መልኩ መተካት የማንችል መሆናችን ደግሞ ተጋላጭነታችንን ሰፊ ያደርገዋል። ነዳጅ አምራች አይደለንም። የተፈጥሮ ጋዝም እናመርታለን ብለን በጣም ጥቂት ነው የምናመርተው። ቁም ነገር ባለው መልኩ ወደ ገበያው የገባ አይደለም። ለእርሻችንም በራሳችን የአፈር ማዳበሪያ የምናመርት አይደለንም። በዚህ ዙሪያ ላይ ያሉ የኢኮኖሚ እንቅስቃሴዎች በጣም በፍጥነት መሄድ አለባቸው። መንግስት እዚህ ላይ ያለውን ኢንቨስትመንት ማስፋት አለበት። ከኢራኑ ጦርነትና ከሆርሙዝ ቀውስ እንደዚሁም ደግሞ ከነዳጅ እጥረት ጋር በተያያዘና ከሌሎች መሰረታዊ ሸቀጦች እጥረት ጋር በተያያዘ በጥቅሉ የኢትዮጵያ የኢኮኖሚ ስጋትና የኢትዮጵያ ኢኮኖሚ የሚጠቃበት መንገዶችን 5 ዋና መንገዶችን ማስቀመጥ እንችላለን ስንደመድመው ይህን ጉዳይ። አንደኛው ትራንስፖርትንና ሎጂስቲክስን የተመለከተው ነው። የመርከብ የጭነት መኪኖች እንደዚሁም ደግሞ የኤክስፖርትና ኢምፖርት የማጓጓዣ ወጪዎች በከፍተኛ ደረጃ አደጋ ላይ ወድቀዋል። ይህንን እንዴት ነው ልንቋቋም የምንችለው የሚል አንድ ስልት በዚህ ዙሪያ ያስፈልጋል። ሁለተኛው ከምግብ ጋር የተያያዘ ነው። የእርሻ ጉዳይ ጫና አርፎበታል በማዳበሪያ የተነሳ። እንደዚሁም የምንገዛቸው የምግብ ምርቶች በቀላሉ የሚገኙ አይደሉም። የትራንስፖርት ሁኔታው ደግሞ ምግብ ላይ ጫና ያሳርፋል። ስለዚህ በጣም አስደንጋጭና መጥፎ የዋጋ ግሽበት እንደ አዲስ ሊቀሰቀስ ይችላል። ኢትዮጵያ ውስጥ ነጠላ አሃዝ ገባ የተባለው ወደ 2 አሃዝ በአጭር ወራት ውስጥ ሊሸጋገር ይችላል። ስለዚህ እዚህም ላይ የምግብ አቅርቦትና መሰረታዊ የምግብ ሸቀጦች ላይ በጣም ትኩረት የሚያስፈልግ ነው። በሶስተኛ ደረጃ ኤክስፖርት ነው። ወደ ሀገር ውስጥ ማስገባት ብቻ አይደለም፣ ወደ ውጭ መላክም አሁን ፈተና ሆኗል። ቡና የሚገዙን ብዙ የገልፍ ሀገራት አሉ። ከዛ ባለፈ ደግሞ በመርከብም ለመላክ በቀላሉ የሚቻል አይደለም። በአሁኑ ሰዓት የመርከብ ዋጋ በጣም እየተወደደ ነው። ኮንቴይነሮች ራሱ ከፍተኛ እጥረት በመግጠሙ የጉምሩክ ኮሚሽን ኮንቴይነር የማፈላለግ ስራ ላይ ነው ያለው በገልፍ ሀገራት ብዙ ኮንቴይነር ስለተያዘ። ስለዚህ የኤክስፖርት ቢዝነሳችንም እየተመታ ስለሚሄድ አማራጮችን ማፈላለግ፣ የቀሩንን ሸቀጦች እንደ ቡና ያሉትን በጣም በፍጥነት ኤክስፖርት ለማድረግ መሞከር አይነተኛ መፍትሄ ተደርጎ ሊቀመጥ ይችላል። በአራተኛ ደረጃ ደግሞ ሬሚታንስ ነው። በመካከለኛው ምስራቅ ብዙ አላነሳናቸውም እንጂ በጣም በርካታ ዜጎቻችን አሉ። ኢትዮጵያዊ ዲያስፖራ ስንመለከተው ወደ እናት ሀገሩ ከፍተኛ ገንዘብ የሚልክ ነው። ስራ ተስተጓጉሏል። እሱ ራሱ ከፍተኛ ጫና ያመጣል። የዶላርም ጫና ይዞ ይመጣል። በአምስተኛ ደረጃ ደግሞ የገንዘብ ጉዳይ ነው። ከገንዘብ ጋር በተያያዘ የዶላር አስተዳደራችን ትልቅ ቅርቃር ውስጥ ሊገባ ይችላል። የዕዳ አስተዳደር ላይ ያለንን የማክሮ ኢኮኖሚ ማሻሻያ ብለን ዶላርንና ብር ያላቸው የምንዛሪ ሁኔታ ያስቀመጥንበት ነገር አለ። ስለዚህ ይሄ ማኔጅመንት ይፈልጋል። አሁን የዶላር እጥረት በከፍተኛ ደረጃ ያጋጥመናል። እየገዛን ያለነው ነገሮችን
በጣም በውድና ከሁለተኛ ሶስተኛ ወገን አትራፊዎች ነው ነዳጅ እየገዛን ያለ ነው። በዚህ የተነሳም የገንዘብ ፖሊሲያችን ጥንቃቄ የሚፈልግ ነው። የዶላር አጠቃቀማችን ጥንቃቄ የሚፈልግ ነው። የብሔራዊ ባንክ ምናልባትም ዶላርን ከባንኮች ላይ በተወሰነ ፐርሰንት መውሰዱን ሊጀምር ይችላል። የዶላር መጠባበቂያችንም ከፍተኛ ጫና ያርፍበታል። ከዛ ባለፈ ደግሞ ዕዳዋን ለመክፈል እየተንቀሳቀሰች ያለችው ኢትዮጵያ የዕዳ አከፋፈል ስርዓታችን ላይ አዲስ ጫና ይዞ ሊመጣ ይችላል። እነዚህን ዋና ዋና 5 ነገሮች ስንመለከት የኢትዮጵያ ኢኮኖሚ በባህረ ሰላጤው ጦርነት ምክንያት ከፍተኛ ጫና ውስጥ ነው ያለው እና እኔ አንድ ነገር ያሳስበኛል። ኢራን አሸነፈች ወይንስ አሜሪካ አሸነፈች? ማን የተሻለ ጦር እያጠቃ ነው? የማን ነው የአሸናፊነት ሚዛኑ የሚለው አይደለም። እያንዳንዳችን ኪስ ውስጥ እያንዳንዳችን የኢኮኖሚ ሁኔታ ውስጥና የነገ እጣ ፈንታችን ላይ ትልቅ ፈተና ይዞ የመጣ ጦርነት ሆኗል። ይሄ ጦርነት በጣም ባጭር ጊዜ መቋጨት አለበት። ተቋጭቶ ራሱ ዳፋውን አንችለውም እንኳን ጦርነቱ ተራዝሞ። ስለዚህ የጦርነቱ መቋጫ የድርድሩ ሁኔታ ተስፋ አለው ወይ ብሎ በጉጉት መመልከት የሚያስፈልገው አሁን ይመስለኛል። የቅዳሜ ገበያ የዩቲዩብ ቻናልን ያደመጣችሁት፣ ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ